አርእስተ ዜና በተፈናቃዮች መጠለያ ጣቢያ ያለው አስከፊ ህይወት ሞት በሽታና የአራዊቶች ስጋት ተባብሶ መቀጠሉን በመቀለ ከተማ ሰብዓ ካሬ መጠለያ የሚገኙ ተፈናቃዮች ገለጹ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ፍርቱና ገብሩ አብሬያችሁ ቆይታ አደርጋለሁ። ተከታተሉን። በተፈናቃዮች መጠለያ ጣቢያ ያለው አስከፊ ህይወት ሞት በሽታና የአራዊት ስጋት ተባብሶ መቀጠሉን በመቀለ ከተማ ሰብዓ ካሬ መጠለያ የሚገኙ ተፈናቃዮች ገለጹ። በመጠለያው ህፃናት በጅብ በመወሰዳቸውና በመነከሳቸው ሁሉም ህፃናት በፍራቻ መተኛት አለመቻላቸው በመግለጽ ወደ ቀያቸው እንዲመለሱና ህይወታቸውን እንዲታደጉም ጥሪ ቀርቧል። ስለሽ ሐጎስ ወይ መስሕዋታ ምትረኸበት ተሐውነራ ወይ መስሐዳራ ዝባል ቅዳለና ወይዘሮ ብርዛፍ አማሃ በማይካድራ ከተፈጸመው አረመኔያዊ ጭፍጨፋ ለማምለጥ በጉዞ ላይ ሳሉ የ18 ዓመት ወጣት ልጃቸው የ1 ዓመት ህፃን የሆነውን ህፃን ቃል አብጥላባቸው ህይወቷ ካለፈ በኋላ 5 ዓመት በአስከፊ የመጠለያ ህይወት እያሳለፉ የሚገኙ ናቸው። እሳቸው ከባለቤታቸውና ከልጅ ልጃቸው በመቀለ ሰብዓ ካሬ መጠለያ ልጆቻቸው በሱዳን ተለያይተው 5 ዓመታትን አሳልፈዋል። ወደ ቀያቸው ተመልሰው እንደሚገናኙ ተስፋ እያደረጉ በረሃብና በመድኃኒት እጦት ባለቤታቸውን በመስከረም 8 2018 ዓ.ም በሞት ተዋል። ከልጅ ልጃቸው ጋር የሚያሳልፉት አስከፊ የመጠለያ ህይወትም በእጅጉ እየተባባሰ መምጣቱን ይገልጻሉ። ሁከቱ እንዳበዝሕ ኸይድ መሬት ቀነሰ። ሁሉም ነገር ተባብሶ ቀጥሏል። ይህ ህፃን የልጅ ልጄ ነው። መብሬት ልጄ በህይወት የለችም። ባለቤቷም ወደ ሱዳን ነው የተሰደደው። ከኔ ውጭ የወላጆች ፍቅር ማየት አልቻለም። ልጆቼ በሱዳን መጠለያ ውስጥ ነው ያሉት። እንገናኛለን ብለን ተስፋ ካደረግን 5 ዓመት ሆነን ግን ተስፋ ብቻ ሆኖ ቀረ። ባለቤቴ አለሙ ፋሪስ ይነጋል፣ አይዞሽ ከልጆቻችን ጋር እንገናኛለን እያለ እያበረታታኝ ቆይቶ በአስም በሽታ ምክንያት ክፉኛ ታመመ። መታከሚያ ገንዘብ ስለሌለን መታከም አልቻለም። ተሰቃይቶ ከልጆቹ ጋር ሳይገናኝ መስከረም 8 2018 ዓ.ም ህይወቱ አለፈ። ቀባሪ ሆኑ ብሎ ያሳደጋቸው ልጆቹ ሳይቀብሩት ቀሩ። አሁን የልጅ ልጄን እጣፈንታ በጣም እያስጨነቀኝ ነው። የ10 ዓመት ህፃን ቅዱስ ሙዑዝ ከማይካድራ ተፈናቅሎ እሱ በመቀለ ሰብዓ ካሬ እናትና አባቱ በሱዳን ተለያይተው 5 ዓመታትን ማሳለፉን የሚገልጽ ሲሆን በመጠለያው ህፃን ልጅ በጅብ ሲወሰድ በማየቱ በኬንዳ በተሰራ ቤት ውስጥ እንቅልፍ መተኛት አለመቻሉን ያስረዳል። ጅብ ኬንዳውን ቀዶ ይገባ ይሆናል እያልኩ እፈራለሁ፣ እሰጋለሁ። ምክንያቱም ህፃን በጅብ ሲወሰድ ስላየሁኝ ደንግጫለሁ። እናትና አባቴ ወደ ሱዳን የተሰደዱት እዚህ ከአያቴ ጋር ነው የምኖረው። ጅብ ይመጣ እኔና አያቴ አቅም ስለሌለን የሁለታችንም ህይወት አደጋ ላይ ይወድቃል። ይህ ደግሞ የናፈቁኝ ወላጆቼ ሳላገኛቸው እቀር ይሆን ወይ ብዬ እጨነቃለሁ። በመሆኑም ይላሉ ከልጅ ልጆቻቸው ጋር በመጠለያ አስከፊ የሆነ ኑሮ እየመሩ ያሉት ወይዘሮ ብርዛፍ አማሃና አለፍነሽ ገብረስላሴ በፕሪቶሪያው ስምምነት መሰረት ቀያቸው እንዲመለሱና የተበታተነው ቤተሰብ ተገናኝቶ ልጆች በወላጆቻቸው ፍቅር ተሰጥቷቸው እንዲያድጉ አርሰው እንዲበሉ የፌዴራል መንግስት ወደ ቀያቸው እንዲመልሳቸው ተማጽነዋል። ንሕናኮ ኻዝወርደ ሰላማዊ ሰልፍ ገርና በኸይና ሬናይና እኛኮ ሰላማዊ ሰልፍ አደረግን። ስንቴ እንባችንን አያፈሰስን። ድምጻችን እንዲሰማና ወደ ቀያችን እንድንመለስ ጠይቀናል። ግን ሰሚ አላገኘንም። ወደ ቀያችን ተመልሰን መደበኛ ህይወታችንን ለመምራት ያቀድነው እቅድ ምናብ ብቻ ሆኖ ቀረ። በዚህ መጠለያ ወደ ቀያቸው መመለስ የሚጠባበቁ ህፃናት እኮ በጅብ ተበልተዋል፣ ተነክሰዋል። በመሆኑም ከዚህ አስከፊ የሆነ ህይወት እንድንወጣ የተፈረመው የሰላም ስምምነት በሙሉ ተግብሩትና ወደ ቀያችን መልሱን። ልጆች ከወላጆቻቸው ጋር እንዲገናኙ አድርጉ። ማን ጥዕና እሲና ነሐመን ይብዙህ አይኸልን ዘረባ በዚህ መጠለያ ውስጥ ጤናዬን አጥቻለሁ። መታመም ከጀመርኩ 1 ዓመት ሞልቶኛል። ከብዙ ጊዜ በኋላ የሚመጣ እርዳታ ሽጬ መታከም ስለማልችል እባካችሁ ወደ ቀያችን መልሱን። ከልጆቻችን ጋር ተገናኝተን በሰላም እንኑር። ወደ ቀያችን እንድንመለስ የተፈረመ ስምምነት አለ። እሱን ጊዜ ሳትሰጡ በአስቸኳይ ተግብሩትና ከሞት ታደጉን እባካችሁ። አነ ኮይለኩም ለኹ ሓደ ዓይነት ኮይኖም ሰላም ፈጢሮም መልሰት ዝገብሩና ጽቡቅ እዩ። አዚያስ መይትና ያዘነና
በትግራይ በ2017 እና 18 የመኸር እርሻ በሰብል ከተሸፈነው ከ770 ሺህ ሄክታር በላይ መሬት እስካሁን 89 በመቶ የሚሆነው ሰብል መሰብሰቡን የትግራይ የግብርናና የተፈጥሮ ሀብት ቢሮ አሳወቀም። ቢሮ በተያዘው የምርት ዘመን 16 ሚሊዮን ኩንታል ምርት ለማግኘት ማቀዱንም ገልጿል። የኢየሩሳሌም ገብረመድህን ዘገባ አሰፋ ካሳም። የትግራይ ግብርናና ተፈጥሮ ሀብት ቢሮ የ2017-18 ዓመተ ምህረት የምርት ዘመን የተሻለ ምርት እንዲገኝ ለአርሶ አደሩ የተሻለ ምርጥ ዘር፣ የተለያዩ ግብአቶችን ማቅረብና አርሶ አደሩ እስከ ግብርና ባለሙያ የተሻለ ቅንጅት እንዲኖረው ለማድረግ ጥረት ሲያደርግ መቆየቱ ይታወቃል። ቢሮው በዘንድሮ የመኸር እርሻ የተሻለ ምርት ለማግኘት አቅዶ ወደ ተግባር መግባቱን በትግራይ ግብርናና ተፈጥሮ ሀብት ቢሮ የሰብል ልማትና የአፈር ለምነት ማሻሻያ ዳይሬክተር አቶ ታደሰ ገብረ ይገልጻሉ። አርሶ አደሩ የደረሱ ሰብሎችን በወቅቱ እንዲሰበሰቡ ባደረገው ጥረት እስካሁን አብዛኛው ምርት መሰብሰቡ አቶ ታደሰ ይናገራሉ። አጽድን መኸዳን ሰራሕቲ ድማ ዳርጋ የዘንድሮ ሰብሎች 89 በመቶ የሚሆን ተሰብስቧል። የተወሰኑ የተለያዩ ጊዜያቸው ያልደረሱ ሰብሎች አሉ። እነሱንም ለመሰብሰብ ተዘጋጅተናል። አቶ ታደሰ አክለውም የትግራይ ጦርነት በአርሶ አደሩን ያደረሰው ከፍተኛ ጉዳት በማስታወስ ከብቶቻቸውን ጨምሮ ሀብት ንብረታቸውን በጦርነቱ በማጣታቸው ምክንያት የደረሱ ሰብሎቻቸውን ለመሰብሰብ በሜካናይዜሽን የተደገፈ ስራ እየተከናወነ መሆኑ ያስረዳሉ። ናይ ሜካናይዜሽን ሓገዝ እውን ተደጊፉ በሜካናይዜሽን በተደገፈ ሰብሎች ሳይባክኑ እየተሰበሰቡ ይገኛሉ። በትግራይ በሁሉም አካባቢዎች የአርሶ አደሮችን ድካምና አላስፈላጊ ወጪዎችን ለመቀነስ በትኩረት እየተሰራ ነው። ይህ ስራ ግን በቂ አይደለም። የዘንድሮ የምርት ዘመን የተሻለ ምርት ለማግኘት መታቀዱንና ወደ ስራ መገባቱን የገለጹት አቶ ታደሰ በሰብል ከተሸፈነው አጠቃላይ መሬት 16 ሚሊዮን ኩንታል በላይ ለመሰብሰብ መታቀዱ ገልጸዋል። ከ770 ሺህ ሄክታር በላይ መሬት በሰብሎች የተሸፈነ ሲሆን ከዚህም 16 ሚሊዮን ኩንታል እናገኛለን ብለን እናስባለን። አርሶ አደሩ ጦርነቱንና ድርቅ ያደረሰውን ጉዳት ግምት ውስጥ በማስገባት ዓመት ጠብቆ ያገኘውን ምርት ካላስፈላጊ ወጪዎች በመቆጠብ ከብክነት ሊጠብቀው እንደሚገባም ገልጸዋል። በትግራይ ባለፉት ዓመታት የደረሰውን ረሃብ ልንማርበት ይገባል። ሰብሎቻችንን በአግባቡ ሰብስበን አላስፈላጊ ወጪዎችን በመቀነስና አላስፈላጊ ድግሶችን ማስቀረት ይኖርብናል። ሰርጅን ኢን አክሽን የተባለ የስፔን ተራድኦ ድርጅት በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ነፃ የቀዶ ሕክምና አገልግሎት እየሰጠ መሆኑ ገለጸም። የሕክምና ቡድኑ ለሁለተኛ ጊዜ አገልግሎት እየሰጠ ሲሆን እስካሁን በተለያዩ የቀዶ ሕክምና ከ150 በላይ ታካሚዎች የተለያዩ የቀዶ ሕክምና ድጋፍ ማድረጉም ተገልጿል። ማዕድ ኃይለም ሰርጀን ኤን አክሽን የተባለ የስፔን ተራድኦ ድርጅት ቡድን በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተገኝተው የቀዶ ሕክምና አገልግሎት በነጻ ለማህበረሰቡ እየሰጡ ይገኛሉ። በትግራይ በነበረው ጦርነት ምክንያት የሕክምና ተቋማት በከፍተኛ ሁኔታ በመውደማቸው ማህበረሰቡ በሕክምና እጦት ምክንያት መጎዳቱ ስለሰማን ነው ቡድናችን ከስፔን ተነስቶ በትግራይ መቀለ በመገኘት የቀዶ ሕክምና አገልግሎት እየሰጠ ያለው በማለት ከአይደር ሆስፒታል የሕክምና ባለሙያዎች ጋር መቀናጀት በጥሩ ሁኔታ እየሰራን እንገኛለን ሲሉ የሕክምና ቡድን አስተባባሪ ዶክተር ሲዛር ራሚስ ፕላዛ ይገልጻሉ። We came here because after the war in Tigray there is a lot of need of medical and surgical supplies. እዚህ የመጣንበት ዋነኛው ዓላማ በትግራይ በተከሰተው ጦርነት ምክንያት ማህበረሰቡ ብዙ የቀዶ ሕክምናና የሕክምና አቅርቦቶች እንደሚያስፈልጉት ሰማንና እሱን ችግር ለማቃለል የተወሰኑ የሌሉት የሕክምና ቁሳቁሶችን ይዘን ነው እዚህ የተገኘ ነው። ለ9ና 10 ቀናት ስንቆይ በተገቢው መንገድ አገልግሎት እየሰጠን ያለ ነው። የምንሰጣቸው አገልግሎቶችም የፕላስቲክ ቀዶ ሕክምና፣ የህፃናት ሕክምና፣ የውስጣዊ አካላት ቀዶ ሕክምናና ሌሎች ቀዶ ሕክምናዎችን እያደረግን እንገኛለን። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተገኝተን በጥሩ ሁኔታ እየሰራ እንገኛለን። እዚህ ያሉት የጤና ባለሙያዎችም ከኛ ጋር አብረው እየሰሩ በመሆናቸው ጥሩ ትምህርት እየወሰዱ ነው የሚል እምነት አለኝ። ለቀጣይም አመቻችተን ተመልሰን ለመምጣት እቅዳለን። ሰጠ ባለው ነጻ የቀዶ ሕክምና ዘመቻ ለታካሚዎች ህይወት ትልቅ ትርጉም እንዳለው የገለጹት የቡድኑ አባል ጋዜጠኛ ጅበር ቡዴ ታካሚዎቹ ከስቃያቸው ተገላግለው በማየቴ ደስታ ተሰምቶኛል ብሏል። My role here is to organize everything. I mean, to gathering a lot of materials.
እዚህ ላይ የኔ ድርሻም ከሀገራችን ወደዚህ የሚመጡ ለቀዶ ሕክምና የሚያገለግሉ የሕክምና ቁሳቁሶች ማስተባበር ነበር። ታካሚዎቹን ከስቃያቸው ተገላግለው በማየቴ እቅዳችን በመሳካቱ ደስታ ተሰምቶኛል። ሰርጅን ኢን አክሽን የተባለ የስፔን ተራድኦ ድርጅት ቡድን አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መጥቶ ለተቋሙ አጋዥ የሆኑ የሕክምና ቁሳቁሶችና ለማህበረሰቡ በነጻ ከማገልገላቸው በተጨማሪ የተሞክሮ ልውውጥ ተጠቃሚ መሆናቸውን የገለጹት ደግሞ በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር አብርሃ ገብረዝጋቢሄር ናቸው። በአሁኑ ሂደት እስከ ዛሬ 90 ተገልጋዮች ከባባድ የሆኑ የቀዶ ሕክምና አገልግሎቶች አግኝተዋል። የዛሬ 3 ሳምንት በነበረው ሂደታችን ደግሞ 60 ታካሚዎች እንደዚሁ አግኝተው ነበር። የተለያየ የክፍያ ወጪዎች ነጻ ሆነው ተገልጋዮቻችን ይህን አገልግሎት እያገኙ ናቸው። እየተካሄደ ባለው ነጻ የቀዶ ሕክምና ዘመቻ ተገልጋዮች በበኩላቸው በገንዘብ እጥረት ምክንያት ለብዙ ዓመታት መታከም እንዳልቻሉ በመግለጽ አሁን ባገኙት የነጻ ሕክምና አገልግሎት ከስቃያቸው በመላቀቃቸው ደስተኞች መሆናቸውን ገልጸዋል። የኔ በሽታ በወሊድ ምክንያት ነው የተከሰተው። ምክንያቱም 5 ልጆችን ስወልድ በቀዶ ሕክምና ነበር። እናም በውስጡ ተፈቶ ለ9 ዓመታት ሙሉ ስሰቃይ ነበር። ምክንያቱም ገንዘብ ስለሌለኝ ልታከመው አልቻልኩም ነበር። አሁን ግን ከስፔን የመጡ የሕክምና ባለሙያዎች በኩል ነጻ የሕክምና አገልግሎት አግኝቼ ከስቃይ ለመገላገል ችያለሁ። እናም ይህን እድል በማግኘቴም ደስተኛ ነኝ። አነ ትክክል አብ ሕክምና ኸይደ ተመርሚረ 60 ሺህ ምስወልኒ መረመሩ ስሳሻሉኝ እና በቤት ክራይ የኖርኩኝ እንዴት ልቻለው? እኔ ምንም የለኝም። የነበረኝ አማራጭ እብጠቱ እያሰቃየኝ መኖር ነበር። አሁን ግን ባገኘሁት የነጻ ሕክምና አገልግሎት ለመታከም ችያለሁ እና ደስታ ወሰን የለውም። ማመስገንም እፈልጋለሁ። 73 ተወዳዳሪዎች የሚሳተፉበት 3ኛ ዙር የፈጠራ ስራዎች ውድድር መዳይብ በዛሬው ዕለት ተጀምሯል። ትግራይ አሁን ካለችበት ቀውስ እንድትወጣ በፈጠራ ስራዎች የተሰማሩ ወጣቶች ማገዝ ይገባልም ተብሏል። የትግራይ ቴሌቪዥን ከኔክሰስ ሚዲያ ኔትወርክና ከማምስ ፎር ማምስ ጋር በመተባበር በተለያዩ ዘርፎች የስራ ፈጠራዎችን ይዘው የሚቀርቡ 73 ተወዳዳሪዎች የሚሳተፉበት 3ኛው ዙር የፈጠራ ስራዎች ውድድር መዳይብ በዛሬው ዕለት ተጀምሯል። ፍሬት ወልደመድን ተጨማሪ አላት። የትግራይ ቴሌቪዥን ከኔክሰስ ሚዲያ ኔትወርክ እንዲሁም ማምስ ፎር ማም የበጎ አድራጎት ድርጅት ጋር በመተባበር በማኒፋክቸሪንግ፣ ጤና፣ እርሻ፣ የቴክኖሎጂ አገልግሎቶችና ሶፍትዌሮች ዘርፍ 73 ተወዳዳሪዎች የሚሳተፉበት 3ኛው ዙር የፈጠራ ስራዎች ውድድር መዳይብ በዛሬው ዕለት ተጀምሯል። በመድረኩ ንግግር ያደረጉት የኔክሰስ ሚዲያ ኔትወርክ ስራ አስኪያጅ አቶ ተስፋውም ፍጹም የውድድሩ ዓላማ ማህበረሰቡ ከድህረ ጦርነት በኋላ እንደመሆኑ መጠን ያለው የማህበረ ኢኮኖሚያዊ እንዲሁም ስነልቦናዊ ቀውሶች ለመፍታት እንደሆነም ገልጸዋል። በትግራይ ውስጥ ብሎም በሀገር ውስጥ ለሀገር የሚተርፉ ለትግራይ የሚተርፉ በተለይ ደግሞ ለአንድ ሀገር ማህበራዊ ኢኮኖሚያን ከፍ የሚያደርጉ ወጣቶች፣ እነዚህ ወጣቶች ደግሞ የፈጠራ ክህሎት ያላቸው ወጣቶች ናሉ። ፈጠራ ማለት ወይም ደግሞ አንተርፕረነርሺፕ ማለት ወይም ኢኖቬሽን ማለት ለአንድ ሀገር መሰረታዊ የሆነ ለውጥ የማምጣት ችሎታ ያለው አቅም ያለው ፕሮግራም ነውና ዋና ትኩረታችን በወጣቶች፣ በአዛውንቶች፣ በጎልማሶች እንዲሁም በህፃናት ፈጠራ ክህሎት ያላቸው ወገኖች እነሱን አወዳደርን ደግሞ እየሸለምን ከሽልማት በኋላ ደግሞ በአንድ ሀሳብ ላይ ያለው ወይም በፈጠራ ክህሎት ያላቸው ልጆችን ወደ ተግባር ወደ ኢንዱስትሪ መቀየር ነውና ኢንዱስትሪ ተቀየረ ወይም ፈጠራ ማለት በምን ማለት ነው? በአንድ ሀገር ውስጥ የስራ አጥ ወጣቶችን ስራ እድልን ይፈጥራል። ፈጠራ ስራዎች ላይ የተሰማሩ ወጣቶች የሚያነሷቸውን የብድር መሬትና ሌሎች ጥያቄዎችን ለመፍታት መንግስታዊና መንግስታዊ ያልሆኑ አካላት በትኩረት ሊሰሩበት ይገባል ሲሉም አቶ ተስፋውም ፍጹም ጥሪ አቅርበዋል። የፈጠራ ክህሎት ያላቸው ልጆችን ወደ ኢንዱስትሪ ማምጣት ከሆነ ለዚህ ደግሞ እነዚህ አሁን የጠቀስኳቸው ፓርትነሮች ከኛ ጋር ቢሰሩ ዋናው ትርጉሙ ዋና ዓላማ ደግሞ እኛ የምንጠራ ምንድነው መንግስት ዋናው ትኩረቱ ፕሮግራሙ እንዲጠናከር ያው ቁልፍን መፍታት ብቻ ነው የሚጠበቅበት። ቁልፍ ማለት ነው። አሁን ለምሳሌ የፈጠራ ክህሎት ያላቸው ልጆች የሚጠብቁት አንድ ነገር ብቻ ነው። እሱም ከመንግስት መሬት፣ ከመንግስት ሙች የሆነ ቦታ ማመቻቸት ብቻ ነው የሚጠብቁ። ባለሀብቶች ደግሞ አሁን የእኛ ጋር የሚመጡ ልጆችን ከዚህ በፊት አግዙን፣ እርዱን፣ አብረን ስራ ምናምን ነበር ጥሪያችን። አሁን እንደዛ አይደለም የሚፈልጉት። የፈጠራ ክህሎት ያላቸው ልጆች እኛ ፈጠራ አለን፣ ሀሳብ አለን፣ ባለሀብት ናና አንተ ደግሞ ብር አለ አብረን ስራ የሚል ጥሪ ነው የሚያሳልፉት። ከዛ ያው ስፔሻል ባንኮች
ለዚህ ትልቁ ጥሬን ለባንኮች ነው። በመድረኩ በክብር እንግድነት የተገኙት የትግራይ ወጣቶች ቢሮ ኃላፊ አቶ ሐይሽ ስባጋዲስ በበኩላቸው ትግራይ አሁን ካለችበት ቀውስ እንድትወጣ የፈጠራ ስራዎች ወሳኝ መሆናቸውን በመግለጽ በዚህም መዳይብ በሚል የሚቀርበው የፈጠራ ስራዎች ውድድር ተሳታፊ የሆኑ ስራዎችም በሀገሪቱ ብሎም በአፍሪካ ደረጃ ተወዳዳሪ በመሆን አሸናፊ ሆነው ታይተዋልም ብለዋል። መዳይብ ይሰርሕዎ ዘለው ስራሕ ናይ ሓደ ትካል ስራሕ አይኮንም። መዳይብ የፈጠራ ውድድር እየሰራ ያለው ስራ ቀላል አይደለም። የአንድ ተቋም ብቻ ሳይሆን ብሔራዊ አጀንዳችን ነው። ትግራይ ከደረሰባት ቀውስ እንድትወጣና እንድትቀየር ከተፈለገ ፈጠራ ወሳኝ ነው። ያለ ፈጠራ የምትቀየር ሀገር የለችም። አዲሱ ትውልድ ይዞት የሚመጣውን የተለያዩ የፈጠራ ስራዎች ተቀብለን ወደ ምርት እንዲበቃ በማድረግ ወደ ገበያ ማቅረብ ከቻልን መቀየር እንችላለን። በጦርነት የነበረ ወጣት ወደ ፈጠራ ስራ በመግባት ሰላም ከነበሩ ክልሎች ጋር እንዲሁም በአፍሪካ ተወዳድሮ አሸንፎ እየመጣ ይገኛል። ይህ ደስ ያሰኛል። ነገር ግን በሚገባው ልክ መደገፍ ይገባናል። በትግራይ ቴሌቪዥን በየሳምንቱ የሚቀርበው መዳይብ የተሰኘው የስራ ፈጠራ ውድድር መድረክ ከዚህ ቀደም በሁለት ዙሪያ ያወዳደራቸው የስራ ፈጣሪዎች አወዳድሮ ለሽልማት ማብቃቱም ይታወቃል። በመጨረሻም በፈረንጆች 2025 ከ100 በላይ ጋዜጠኞች የሚዲያ ባለሙያዎች መገደላቸው ዓለም አቀፉ የጋዜጠኞች ፌዴሬሽን አስታወቀም። ፕሬዝዳንት ዶሚኒክ ፕራድሊ የሰብአዊ መብት ቀንን መሰረት አድርገው ባሰራጩት መረጃም እየተገባደደ ባለው 2025 በዓለም ደረጃ 7 ሴቶች የሚገኙበት 111 ጋዜጠኞችና የሚዲያ ባለሙያዎች መገደላቸው ገልጿል። ከነዚህም 9ኙ አፍሪካውያን መሆናቸውም አክሎ ገልጿል። በየዓመቱ 91 የሚሆኑ ጋዜጠኞች እንደሚሞቱ የገለጹት ፕሬዝዳንቱ ፌዴሬሽኑ በ1990 የጎርጎሮሳውያን አቆጣጠር ጀምሮ 3156 ጋዜጠኞች መሞታቸውን በማስረጃው መሰነዱ አስታውቋል። ከነዚህም 859 የሚሆኑት ባለፉት 10 ዓመታት መሞታቸውንና 533 ጋዜጠኞችን በሕግ ቁጥጥር ስር መሆናቸው ገልጿል። መካከለኛው ምስራቅና አረብ ሀገሮች በብዛት ጋዜጠኞች የሚገደሉባቸው መሆናቸውም አብራርቷል። ጋዜጠኞችን በቀጥታ ኢላማ በማድረግ የህዝብን ድምጽ ማፈንና ህዝባዊ ጥቅም ያላቸው ጉዳዮችን የመቆጣጠር ተግባራትን እየታዩ መሆናቸውንና ይህም ዓለም አቀፋዊ የህግ ጥሰት መሆኑንም ፕሬዝዳንቷ አስረድተዋል። ይህ በጋዜጠኞች ላይ እየተፈጸመ ያለው ጥቃት ዓለም ልትኮንነው እንደሚገባ የገለጹት የፌዴሬሽን ፕሬዝዳንቷ ዶሚኒክ ፕራድሊ ጋዜጠኞች ድምጻቸውን ሊያፍን ከሚችል ከማንኛውም ሁኔታ እንዲወጡ ከለላ ሊኖራቸው እንደሚገባም ጠቁመዋል። ዜናዎቻችን አብቅተዋል። ሰላም።